ዘመነ ካሴ በሰሜን ጎጃም መራዊ አካባቢ የተወለደ ፖለቲከኛና የፋኖ አመራር ነው። ዘመነ ካሴ የመጀመሪያውን ዲግሪ በሐሮማያ ዩኒቨርሲቲ፣ የማስተርስ ዲግሪውን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ እንዳገኘ መረጃዎች ይጠቁማሉ። በተለያዩ የመንግስት ቢሮዎች በባለሙያና በአመራር የሥራ መደቦች ሰርቷል። በኋላም የአማራ ክልል ወጣቶች ሊግ ፕሬዝዳንት ሆኖ አገልግሏል። በሥራ መስክ የታዘባቸው ጸረ አማራ ትርክቶችና ተግባሮችን ለማስቆም ኤርትራ በረሃ ገብቷል። በዛም ብዙ ኃላፊነቶችን በመቀበል ህወሓትን ታግሏል። ሀገር ቤት ከገባም በኋላ ወጣቶችን በርቱ አንደበቱ ቀስቅሷል። አማራነትን ለትውልድ ሰብኳል። የተዘጋጀልንን ጥፋት አስቀድሞ በመረዳት አማራን አንቅቷል። ዛሬ የአፋብን ሊቀመንበር ነው። እንዲያው ስለ መሪያችን ትንሽ መረጃ ለመስጠት ነው። ዛሬ ስለ አፋብን መሪ አርበኛ ዘመነ ካሴ የፖለቲካ ጥበብ፣ የትግል መንገድ እንዴት እንደሆነ፣ ስለ አፋብን አመራሮች ብቃት፣ ስለ ጥምረቱ ትልቅ ተስፋና ራዕይ እንዲሁም ስጋት፣ ጥምረቱ ዓላማው ምንድነው፣ ስለ ነገዋ ኢትዮጵያና ምስራቅ አፍሪካ በጫካ ያሉ መሪዎቻችን እያደረጉ ያሉትን እንቃኛለን፣ እንተቻለንም። ይከታተሉን። ኢትዮጵያን ከመፍረስ የሚያድናት በዓለም ሀያላን አገራት ሴራ በአብይ አህመድ ተላላኪነት የጦርነት ቀጠና የሆነችውን ምስራቅ አፍሪካን ሰላም የሚያደርገው የዘመነ እሳቤ የአፋብን ርዕዮትና አሁን ዘመነ ካሴ ይዞት የመጣውን የትግል መንገድ ነው። እንዴት? የዘመነ መንገድ የዘመነ ነው፣ ዘመኑን የሚመጥን ነው ለማለት ነው። የዘመኑ ፖለቲካ፣ የዘመኑ የትግል መንገድ ወዳጅን ማብዛት፣ ጠላትን መቀነስ፣ ካንተ በተቃራኒ የቆሙትን ከቻልክ ወደ አንተ ማምጣት፣ ካልቻልክ ከጥላት ጎን እንዳይሰለፉ በማድረግ ዋና ጥላትን ብቻውን ማቆም፣ ከጠላት ጋር ጥል ያላቸውን ኃይሎችን ደግሞ ወደ ራስ መሳብና ህብረት መመስረት ነው። ይህ ደግሞ በአርበኛ ዘመነ ካሴ በአፋብን አመራሮች እውን ሆኖ እያየነው ነው። ኩራት ይሰማኛል፣ ይሰማናልም። የአመራር ብቃታቸውን፣ የትግል ስልታቸውን ቁልጭ አድርጎ ያሳያልና የዘመኑ ትግልና አሰላለፍ የሚጠይቀው የተለያዩ ኃይሎችን፣ ህዝቦችን፣ ቀጠናዎችን፣ ሀገራትን በአንድ ጎን እንዲቆሙ ማድረግ ነው። ለምሳሌ እንደ አውሮፓ ህብረት፣ እንደ ኔቶ፣ እንደ ግሩፕ 7፣ እንደ ብሪክስ ያሉ አደረጃጀቶችና ህብረቶች መፍጠር ማለት ነው። ታዲያ እውነቱ ይህ ሆኖ እያለ ዘመነና ጓዶቹ በትግል ሂደት ውስጥ እንኳ እያሉ ከኤርትራ እስከ ሱዳን፣ ከኬንያ እስከ ኬንያ ያሉ ሀገራትን ማስተባበርና ማስተሳሰር መጀመራቸው፣ ከሀገር ውስጥ ደግሞ አሁን የተቀላቀሉትን አዳዲስ ኃይሎችን ጨምሮ ወደ 9 ኃይሎችን ማስተባበርና ጥምረት መፍጠር የመሪውን ብቃት፣ ንቃት የሚያሳይ ደረጃ ነበር። ዘመነ የዘመኑ ሰው ነው። አፋብንም አርቆ አሳቢ ልጆች ያሉበት ድርጅት መሆኑን ያሳያል። ዘመነ ሊትመሳችን ነው። የጠላትና የወዳጅ መለያ ኮዳችን ነው። እንድታውቁት እንፈልጋለን። ዘመነ የጸረ አማራ፣ የጸረ ህዝብ፣ የጸረ ኢትዮጵያ ኃይሎችን የምንለይበት መነጽራችን ነው። ዘመነና አፋብን የምስራቅ አፍሪካን መረጋጋትና ሰላም የማይፈልጉ ግለሰቦችን እንደ ግለሰብ፣ ድርጅቶችን እንደ ድርጅት፣ ሀገሮችን እንደ ሀገር የምንለይበት መንገዳችን ነው። ሌላ ምን ጨምር? ዘመነ ለኢትዮጵያ ህዝብ ጥሩና መጥፎ፣ ሰላምና ጦርነት፣ መተባበርና ልዩነት የሚሰብኩትን ግለሰቦች፣ ድርጅቶች የምንለይበት መለያ ኮዳችን ነው። ጠላቶቻችን የዘመነን ብቃትና ራዕይ ያውቁታል። ለዛ ነው የአማራ፣ የኢትዮጵያ፣ የምስራቅ አፍሪካ ጠላቶች ሁሉ ቀኑን ሙሉ ዘመነን ሲያጠለሹ፣ ሲሰድቡ የሚውሉት። ምክንያቱም ዘመነ ለአፍሪካ ቀንድ ሰላም መሰረት እየጣለ ከኤርትራ እስከ ሱዳንና ኬንያ እየሰራ ስለሆነ ነው። በኢትዮጵያ ውስጥ ደግሞ በአንድ የሚሆን በሌላ የተደራጁና የታጠቁ ኃይሎች አሉ። እነዚህ ኃይሎች ወደ አንድ ድርጅት፣ ወደ አንድ ዓላማ፣ ወደ አንድ ግንባር፣ ወደ አንድ የጋራ ጠላት ካልመጡ ለኢትዮጵያ ሰላምና ቀጣይነት አይበጅም። እናማ አርበኛ ዘመነ ካሴ አይገናኙም የተባሉ ህዝቦችን እያገናኘ፣ ይገዳደላሉ የተባሉ ኃይሎችን በጋራ እያሰለፈ እያለ፣ ለሀገር ውስጥ ሰላም በጉል እየሰራ እያለ፣ ቀጣይ የታጠቁ ኃይሎችን የሚፈጥሩትን ግጭት እያስቀረ ያለ መሪ ነው። ለኢትዮጵያ ህዝብ የሰላምና የመተባበር መንገዶችን በተግባር እያሳየን ያለ እንቁ መሪያችን ነው። ይህንን ሰላም በዘላቂነት ለማምጣት መስራትን የሚያነውሩ ሰዎች ዓላማቸው ግልጽ ነው። አማራን ነጥሎ ማጥፋትና ሀገሪቱን መሸጥ ነው። ክፋት ለማንም በጎነት ለሁሉም የሚል ፍልስፍና ያለው ሰው
ፖለቲካውንም በበቀል በክፋትና በታሪካዊ ጠላትነት መመስረት የለበትም ብሎ የሚያምን ሰው ነው ብዬ አስባለሁ። ዘመነ ካሴ ታሪካዊ ጠላት የሚሉት ፍልስፍና እና አመለካከት ዘላለማዊ ጦርነትንና መገዳደልን መምረጥ ነው። ይህ ደግሞ ሰዋዊ ፖለቲካዊና ሃይማኖታዊ ሴት አይደለም። ዘመነ የ1960ዎቹ ያ ትውልድ ያወረሰንን በተግባርም ያሳየንን በሕገ መንግሥት ተቀርጾ አንድን ሕዝብ እንኳ በፊደል በቃላት ከፋፍሎ ያጣላል የነበረውን አስተሳሰብ ሰብሮ ጉምዝ ከአማራ፣ አማራ ከትግራይ፣ ኦሮሞና አማራ እንዲተባበሩ የጣረ በተግባርም በመካከላቸው የነበረውን ግጭት አስቁሞ ያሳየን ፖለቲካን ከመገዳደል ከመለያየት ይልቅ ቅንነት የሚል ኬሚካል ጨምሮ የጥላቻን ውድ የሻረ ሰው ነው ዘመነ። አሁን በቤኒሻንጉልና በመተከል እንኳ ቀይና ጥቁር አማራና ጉምዝ እያሉ መገዳደል የለም። እንዲያውም በጋራ አገራቸውን ለውጭ ኃይሎች አሳልፎ የሸጠውን አገዛዝ እየታገሉ ነው። ኦሮሚያም እንደዛ ነው። በተለይ በትግራይና በአማራ መካከል ግጭትን አስቀርቷል። ይህ የዘመነን ራዕይ ሰላምና ሀገርን ከመበታተን ትውልድን ከማገዳደል ማዳኑን በወሬ ሳይሆን በተግባር የታየበት ስራው ነው። የብቻው ሳይሆን የጓዶችም ጭምር ውጤት ነው። ዘመነ ካሴና ተራማጅ ድርጅታችን አፋብን ህወሓት በሕገ መንግሥቱ አማካኝነት የተፈጠረውን መለያየት በሕገ መንግሥቱ መሰሪነት የተጣሉ የተገዳደሉ ህዝቦችን እንደ አንድ እንዲሆኑ እያደረገ ያለ መሪና ድርጅት ነው። ላለፉት 60 ዓመታት የነበሩ የኢትዮጵያ መሪዎች ህዝቦችን ከህዝቦች እንዳይገናኙ አድርገው ነበር። በአንድነት ቁመው መንግስትን እንዳይጠይቁ እርስ በርሳቸው እንዲናቆሩ በትርክት ያጠምዷቸው ነበር። አማራ በኦሮሞና በቤኒሻንጉል በደቡብ ክልል እንዳይኖር ሲፈረድበት ነበር። ዛሬ ዘመነ ካሴ ከቤኒሻንጉልና ከኦሮሞ ኃይሎች ጋር በመስራት የአማራንና የአማራንና የቤኒሻንጉል ህዝብ በጋራ እንዲኖር ከማድረግ ባለፈ የአማራን መገደል በወለጋ በቤኒሻንጉል እንዲቀር ያደረገና በጋራ ተሰልፈው ጸረ ሰው የሆነውን አብይ አህመድን እንዲፋለሙ ያደረገ መሪ ነው። ምስጋና ይገባዋል። እና ይህ ስራው የሰላም ተሸላሚ ያደርገው ነበር እንጂ አያስወቅሰውም ነበር። አብይ አህመድ ኤርትራን ከኢትዮጵያ አስታረቀ ተብሎ ከተሸለመ ኤርትራን፣ ሱዳንን፣ ህወሓትን፣ ኦነግን፣ ሌሎች ኃይሎችን አቀራርቦ ጦርነት ካስቀረማ ቀጣይም ጦርነት እንዳይፈጠር መሪዎችን ካቀራረበ ከዚህ በላይ ሽልማት ይገባው ነበር እንጂ በከሃዲነት፣ ጦርነት ናፋቂነት፣ በአንዳነትና በአዳነት አይገለጽም ነበር። ዘመነ ካሴ ጣሊያን ከኢትዮጵያ ግብረ አበሮቿ ጋር በመሆን የኢትዮጵያ ህዝቦችን እሳትና ጭድ አድርገውት ነበር። እነዛ እሳትና ጭድ የሆኑ ህዝቦችን እሳትና ጭድ ናቸው የተባሉ ኃይሎችን አንድ ያደረገና ለማድረግ የሚጥር መሪ ሽልማት እንጂ እንደ ከሃዲ መታየት አይገባውም ነበር። አርበኛ ዘመነ ካሴ ራዕዩ እንደሚነግረን ስራው እንደሚያሳየን የአፋብን ዓላማ አብይን ለማስወገድ ብቻ ሳይሆን ከአብይ መውደቅ በኋላ በቀጠናውና በሀገር ውስጥ ሊፈጠሩ የሚችሉ ግጭቶችን በዘላቂነት ለማስቀረት እየሰራ ነው። ይህንን ለማድረግ በጋራ ተቀራርበው እንዲነጋገሩ፣ በጋራ እንዲሰሩ፣ አብይን በማስወገድ አሻራቸውን እንዲያስቀምጡ፣ የትግል ውጤትና የባለቤትነት ስሜት እንዲሰማቸው እያደረገ ያለ የዘመኑ ምርጥ መሪ ነው ዘመነ ካሴ። ይህ ዘላቂ ሰላም ለሚፈልግ ሰው ሁሉ ደስ የሚያሰኝ ስራው ነበር። ዘመነ ካሴ ራሱ ለውጭ ጋዜጠኞች እንደተናገረው በስራውም እንዳሳየን ሀገሪቱ እንዳትፈርስ እያደረገ ያለ መሪ ነው። ይህንስ ስንል ድርሰት አይደለም። ሀገርን የሚያፈርሰው ህዝብ አይደለም። ህዝብን የወከሉ የታጠቁ ኃይሎች፣ የፖለቲካ ድርጅቶች፣ ተሰሚነት ያላቸው ምሁራን ናቸው ሀገርን የሚያፈርሱት እና ኦሮሚያ፣ ሶማሊያ፣ ትግራይ፣ ቤኒሻንጉል፣ ጋምቤላ፣ ደቡብና ሌሎች የራሳቸው ገንጣይና ነፃ አውጪ ድርጅት አላቸው። እነዚህ ድርጅቶች ማቀራረብ፣ በእኩል እንዲታገሉ ማድረግ፣ የሚነጋገሩበት የጋራ ድርጅት መፍጠር ምንኛ መታደልና ሀገርን የማዳን መንገድ ነው እና እነዚህ የፖለቲካ ኃይሎችና ድርጅቶችን በጋራ እንዲቀራረቡ ማድረግ ሀገርን ከመፍረስ መታደግ ነው። በሀገሪቱ ያሉ የታጠቁ ኃይሎች በዘመነ አማካኝነት አንድ ከሆኑ ሌላ ሀገሪቱ ሊያፈርሳት የሚችል ኃይል የለም ወይም ለመፈጠር ዓመታት ይወስዳል ማለት ነው። እንዲመካከሩም በር መክፈት ሀገርን ከመፍረስ ማዳን ነው።
ይህ ስራው ግን ሲያስወቅሰው ስሰማ ከምር አዝናለሁ። ሀገር እንዳትፈርስ የሚፈልግ ሁሉ ጦርነትን፣ መፈናቀልን፣ ውጡልኝ የኔ ነው መባባልን በዘላቂነት በኢትዮጵያ ምድር እንዳይኖር የሚፈልግ ሁሉ ይህንን ጥምረት መደገፍ ግዴታው ነው። ከድርጅቶች ጋር ሂሳብ እናወራረዳለን የሚል ፍልስፍና ግን አያዋጣም። መለስ ይሁን አብይ የታጠቁ ኃይሎችን ወደ አንድ ከማምጣት በዘላቂነት ሰላምን ለማረጋገጥ ከመስራት ይልቅ እነዚህ ኃይሎች በአሸባሪነት በመፈረጅ ኢትዮጵያ ሰላም እንዳትሆን የበኩላቸውን አስተዋጽኦ አድርገዋል። የኢትዮጵያ ፖለቲካ መሰረቱ የተለያዩ የታጠቁ ኃይሎችን በመፈልፈል አንድ አገራዊ ዓላማ እንዳይኖራቸውና ለመገዳደል የሚተሳሰቡ በማድረግ ማዕከላዊ መንግስቱ በኢትዮጵያውያን ደም በስልጣን ላይ እንዲቆይ የማድረግ መንገድ ይከተሉ ነበር። ዘመነ ካሴና አፋብን ይህንን በኢትዮጵያ የእርስ በርስ እልቂት ላይ ስልጣን ማደላደር ሳይሆን በጋራ በመስራት የስልጣን ባለቤት መሆን እንደሚቻል በተግባር ያሳየ መሪና ድርጅት ነው። ለአማራ ህልውና፣ ለኢትዮጵያ ብሎም ለቀጠናው ሰላም ስንል ልንደግፋቸው፣ መሪውንም ልንደግፈው ይገባል። በተለይ በድጋፍ መልክ ድርጅታችን የምትተቹ ጸሐፊዎች በልክ አድርጉት። እንደሚታወቀው ምስራቅ አፍሪካ ከዓለማችን በሰላም እጦት የሚታወቅ ቀጠና ነው። በሱዳንና በኢትዮጵያ፣ በኤርትራና በኢትዮጵያ የመሬት ይገባኛልም ጥያቄ ያለበት ቀጠና ነው። በጦርነት የሚታመስና የዓለም ሀያላን አገራት አይናቸውን የጣሉበት ቀጠና ነው። ታዲያ ዘመነ ካሴና ድርጅቱ ከሱዳን እስከ ኤርትራ በጋራ በመስራት ቀጣይ የሚከሰቱ ጦርነቶች ከማስቀረት ባለፈ ለኢኮኖሚ ትብብር በር እየከፈተና መሰረት እየጣለ ያለ መሪና ድርጅት ነው። ምስጋና ይገባቸዋል። ዘመነ የአሁን አብይ መራሽ ስርዓትን ማስወገድ፣ ስልጣን መያዝ ብቻ ሳይሆን ለቀጣይ ዘመናት ስልጣን ማጥናት፣ የሰላም መሰረት መጣል፣ ለቀጠናው ሁሉን አቀፍ ትብብር የሚታገል ዘመን ተሻጋሪ መሪ ነው ዘመነ ካሴ። ዘመነ በአዲስ አስተሳሰብ፣ በአዲስ ትውልድ፣ በአዲስ ተስፋ ካልሆነ በቀር ሀገራችንንም ቀጠናውንንም ከግጭትና ከጦርነት ማውጣት እንደማይቻል የገባው እና እየሰራ ያለ መሪ ነው። ለዛም ነው ቀጣይ 500 ዓመት ጥይት የማይጮህባት ሀገርና ትውልድ መፍጠር ነው የሚለው ህልማቸውን ሲናገር ማለት ነው። ለትውልድ ለሀገርና ለቀጠናው የሚያስብ ግለሰብ ይሁን ድርጅት ይደግፈው ነበር እንጂ በትናንትና ቁርሾና ግጭት ተቸንክሮ ቀጣይ ግጭቶችና ትውልዶችን ማገዳደልና መብላት አያስብም ነበር። ሁሉም ብሔሮች በተለይ ትግሬ፣ ኦሮሞ፣ ጉሙዝ፣ አፋር፣ ሶማሌ፣ ጋምቤላ፣ ወላይታ ወዘተ የወከላቸው የታጠቁ ኃይሎች ፖለቲከኞች አላቸው። ስለዚህ ከነዚህ ኃይሎች ጋር ሳትሰራ የአማራንና ትግራይ የአማራና ኦሮሞ ግንኙነት ልታመጣ አትችልም። ስለዚህ ከነዚህ ኃይሎች ጋር ሳትሰራ የአማራና የትግራይ የአማራና የኦሮሞ ግንኙነት ልታመጣ አትችልም። የሌሎችንም ማለት ነው። ልጨምር ህዝቡን ማን ከፋፈለው ብለህ ስጠይቅ መልሱ የፖለቲካ ኃይሎች ናቸው። ታዲያ እነዚህ ኃይሎችን አንድ ሳታደርግ ህዝቡን አንድ እንዴት ማድረግ ይቻላል? ችግሩን ለመፍታት የችግሩን ምንጭን ማወቅና ማድረቅ ይገባል። ያ ማለት ከፖለቲካ ኃይሎች ጋር መስራት ለህዝብ አብሮነት ግድ ነው ማለት ነው። ከህወሓት ጋር እንጂ ከትግራይ ህዝብ ጋር ችግር የለብንም ለምትሉ ይህ መልእክት ይደረሳችሁ። ጥምረቱ አፋብን በተለይ ዘመነን የሚጠሉ ማገዳደልና በደም መነገድ የለመዱ ሌቦች ናቸው። ዘመነ ማለት ላለፉት 60 ዓመታት የሄድንበትን የመገዳደል የመፈራረጅ ፖለቲካን ከስር መሰረቱ ለማፍረስ የሚሰራ መሪ ነው። የዘመነ መንገድ ሀገርን አንድ የሚያደርግ መለያየትን የሚያስቀር አዲስ የፖለቲካ ሐሳቤ ነው። ባለፉት ዘመን በተለይ በኢህአዴግና በአብይ መራሽ መንግስት የነበረው ብሔሮችን ከብሔሮች፣ ሃይማኖቶችን ከሃይማኖቶች፣ የፖለቲካ ኃይሎችን ከፖለቲካ ኃይሎች፣ ኤሊቶችን ከኤሊቶች በማጣላት በማነታረክ ተገዳዳሪ ኃይል በማዳከም በኢትዮጵያውያን መለያየት ላይ ስልጣን ማጥናት ነበር። በዘመነ ዘመናዊነት ግን ይህ ሁሉ እንዲቀሩ የተደረገ ነው። ለዛም ነው የዘመነ መንገድ የአንድነት የሰላምና ቀጣይ ጦርነትን የማስቆም መንገድ ነው የምንለው። የዘመነ መንገድ በብሔሮች መካከል ተፈጥሮ የነበረውን የጥላቻ ግንብን ያፈረሰ ነው። ይህ ለቀጣይነት ለኢትዮጵያ ሰላም ይበጃል። ቤኒሻንጉልና አማራው ከስልጣን በፊት ማስታረቅ፣ ትግሬውን ከአማራው ከስልጣን በፊት ማስታረቅ፣ ሶማሌውን ከአማራው ኃይል ጋር እኩል ማቆም፣ የኦሮሞ ኃይሎችን ከአማራ ኃይሎች ጋር ማቆም እንዴት ያለ መታደልና ለሥራ መስራት የፖለቲካ ጥበብስ ነው። የምክክር ኮሚሽንና መንግስት ራሱ ያላደረገው ማድረግ ልዩ ብቃት ነው። መሪ በሌለበት ህዝብ ይወድቃል። አማካሪዎች በብዛት ባሉበት ግን ደህንነት አለ።
ንዴቱን የሚገዛ ሰው ከተማን ከሚይዝ ብርቱ ሰው ይልቃል። ስለዚህ ህዝብ መሪ ደግሞ አማካሪና ራሱን መቆጣጠር ይገባዋል እንጂ ከሁሉም ጋር የሚጋጭ እብድ መሆን የለበትም። ኒኮሎ ማኪያቬሊ እንዲህ ይላል፣ ፖለቲካን እንደሚሆነው እውነታ ተመልከት። ስልጣን ለመጠበቅ ተግባራዊና ተለዋዋጭ ሁን፣ ነገር ግን የህዝብ ጥላቻን አታትርፍ ይላል። የህዝብና ለህዝብ የሚታገሉ ድርጅቶችን በጥላቻ እያየህ መቀጠል ለድል አያበቃም ለማለት ነው። የዘመነና የአፋብን መንገድ ይህንን ያከበረ ነውና ይበል ያሰኛል። ሰንዙ ዘ አርት ኦፍ ዋር በሚለው መጽሐፉም እንዲህ ይላል፣ ከመዋጋት ይልቅ ያለ ጦርነት ማሸነፍ ከፍተኛ ድል ነው ይላል። ከሁሉም ኃይሎች ይዋጣልን ለሚሉ ይሁን መልእክቱ እና በኢትዮጵያ ውስጥ ያሉ ኃይሎችን ሳይዋጉ ማሸነፍ፣ በጋራ ማቆም ለመሪያችንና ለድርጅታችን ምስጋና እንጂ ወቀሳ አይገባቸውም ነበር። ሳንዙ ይቀጥላል፣ ሁኔታውን ተከትለህ ተለዋዋጭ ሁን። አንድ ዘዴ ሁልጊዜ አይሰራም። ጠላትን በማታለል በስነ ልቦና በስትራቴጂ አሸንፈው። ሀብትና የሰው ኃይልን በከንቱ አታባክን ይላል። ሀብታችንን የሰው ኃይላችን በከንቱን አናባክን፣ ተለዋዋጭ እንሁን። ሁልጊዜ በጦርነት ብቻ ማሸነፍ ጀግንነት አይደለም ያሉ መሪዎችና ድርጅታችንን ምስጋና እንጂ ወቀሳና ጥርጣሬ አያስፈልጋቸውም ነበር። ከድል ማግስት የአማራ ትግል በህወሓት ይዋጣል የሚሉ ሰዎች ፈሪዎችና አማራን የማያውቁ ናቸው። አማራ በጂኦግራፊም በፖለቲካም በኢኮኖሚ ዳር አይደለም፣ የሁሉ መስህብ መሃል ነው። ትልቅ ህዝብን ይዘህ የተማረ ኃይል እያለህ ታጋይ አርበኞች እያሉህ በሌላ ትንሽ ኃይል እዋጣለሁ ብሎ ማሰብ ትንሽነት ነው። ከዚህ ስጋት ውጡና በወርድና በቁመታችሁ ልክ አስቡ። አስረስ ማረ ዳምጤ የተናገረው። እኔም አጋርቻችኋለሁ። ወዳጄ የአሁኑ ጥምረት እንደ 1983 ዓ.ም ደርግ የተገለሰሰበት አይደለም። የአሁኑ ጥምረት ከኢህአዴግ 10 እጥፍ የሚበልጥ ነው። ሰፊው የአማራ ህዝብ የተሳተፈበት ነው። ልዩ የሚያደርገው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በኩል ወደ 4 ኪሎ የሚጓዙ ኃይሎች የተጣመሩበት ነው። በአፍሪካ ቀንድ ግዙፍ የሆነ አሰባሳቢ ኃይል የሆነ ድርጅት እየመጣ ነው። ለቀጠናው ሰላም እጅግ አስፈላጊ ነው። ምንም ይሁን ምን ይህንን ጥምረት የሚቃወም ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ አፍሪካ ቀንድ ከህወሓትም ከሻዕቢያም ከኦነግም ጋር መስራት የለብንም የሚሉ ደጋፊዎችን ጨምሮ ልታውቁት ይገባል። ጥምረቱ በህግና በስርዓት ከተመራ ተስፋ እንጂ ፈጽሞ ስጋት የለውም። እናመሰግናለን።